በመጀመሪያ እንኳን ለትንሣኤ በዓል አደረሳችሁ ለመላው ኢትዮጵያ። በተለይ ስፔሻል ደግሞ በጦር ግንባር ለምትዋደቁ፣ በእስር ቤት ላላችሁ፣ ለአማራ ነፃነት፣ ለኢትዮጵያ ሕዝብ ነፃነት እውነትን ለተናገራችሁ፣ በእስር ቤት ለምትማቅቁ፣ ለምትሰቃዩ፣ በበሽታ ላይ ላላችሁ፣ ወተታችሁ እየፈሰሰ እንደነ መስከረም እንደ ዮሐንስ በኋላ ያላችሁ ሌሎችም በሙሉ እንኳን ለፋሲጋ በዓል አደረሳችሁ። ምንም በእስር ቤት ብትሆኑ አይዟችሁ፣ ትግላችሁ ጊዜ ይመጣል። ትግላችሁ የሚያፈራበት ጊዜ ደረሰ። እመኑኝ። ከቅዱስ ዮሐንስ አዲስ ዓመትን በቤታችሁ ደስ ብሏችሁ ታከብራላችሁ። ፋሲጋን በሚቀጥለው ዓመት ሙክት ከግልገል አርዳችሁ ታከብራላችሁ። ያን ዘመን አለፍ ነው እያላችሁ ታከብራላችሁ። እንኳን ለብርሃነ ትንሣኤ አደረሳችሁ። በልቅሶም ቢሆን በበሽታ ላይም ቢሆን ተመስገን፣ እንኳን ለዚህ አበቃችሁ እላለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ዛሬ የትንሣኤ ወግ፣ የፋሲጋ የትንሣኤ ጌታ ወግ ይዤላችሁ ነው የሚመጣ። እናንተ ትናንትና ከትናንትና ወዲያ ዋይ 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 ኢትዮጵያን ዓለምን የሚበጀው እስራኤልን የሚበጀው ያ ታላቅ ጌታ እውሮችን ያበራ፣ አንካሶች እንዲሄዱ ያደረገ፣ በሽተኞችን 38 ዓመት አልጋ ላይ የነበሩትን ያስነሳ፣ ያ እስራኤልን ይበጃል ያልነው ያ ሰው ሞተ፣ ተቀበረ። ዋይ 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 ያሉ ፊት ሲናጩ ነው። ትናንትና ሲጮሁ ነበር፣ ሲያለቅሱ ነበር፣ ዋይ 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 ሲሉ ነበር። ዛሬ ደግሞ ትንሣኤ ሆነ። ያ ሞተ የተባለው ያ ተቀበረ የተባለው ከዚህ በኋላ አይነሳም ብሎ ሰይጣን ጉድጓድ ምሶ የከተተው የትንሣኤው ጌታ ኢየሱስ ክርስቶስ በግብር መቃብሩን ፈነቃቅሎ ብድግ ብሎ ወጣ። አንተ ተስፋ ቆርጠሃል? ተስፋማ መቁረጥ የለም። ስለዚህ አይዟችሁ እናንተ ዛሬ በእስር ቤት ብትሆኑ፣ በተለያየ መልክ በበሽታ ብትሆኑ፣ በስቃይ ላይ ብትሆኑ ትንሣኤ ጌታ ደርሶላችኋል። ነገ ትንሣኤ ይሆናል። ለማን? ለእናንተ። እስረኞችን ፍታ አብይ፣ ተው እባክህ ጦርነትን አቁም ብለን ለፈለፍን። ለካ እናቴ እሱ የኢትዮጵያን ሕዝብ በሙሉ ባሪያ አድርጎታል። ባሪያ አድርጎ እንደፈለገ ከጀኔራሎች ጋር ተመሳጦ እናንተ በዚህ ግፉ፣ ጦርነቱን በዚህ አድርጉ፣ በዚህ ማዕድኑን አውጡ፣ በዚህ ደግሞ እንትን አድርጉ፣ ፋብሪካ ክፈቱ፣ ኦሮሚያ ታላቅ ትሆናለች፣ ሀብታም ትሆናለች። ሀብታም ከሆን ቁንጣም ከሆን ኢትዮጵያን እንገዛለን፣ እናሽከረክር። እንዲህ እግራችን ስራ አስቀምጠን እናሽከረክራቸዋለን። ኢትዮጵያን ለ100 ዓመት እንገዛለን። ዓለም የምትሽከረክረው በገንዘብ ነው። ስለዚህ ዘርፈህም ገለህም ምንም ብለህ ሀብታሙን ብሎ ፍቃድ ሰጣቸው። እናቴ ትናንት ነግሬያቸዋለሁ። የጄኔራሎችን ብለው ጄኔራሎች አሳማ፣ ኧረ አሳማማ እንደነሱ አይሆንም። አሳማ እኮ ብሎ ይንጋለል፣ ይተኛል። እነዚህ እኮ ማግበስበስ፣ የድሃው አልቀረ፣ የሀብታሙ አልቀረ፣ የሚድል ክላሱ አልቀረ። ደስ ያላቸውን ይሄ ለዚህ ይፈለጋል፣ አፈናቅለው እንደዚህ በለው፣ ለልማቴ አንተ እንደዚህ ከፋኖ ጋር ምክንያት አላቸው። አንተ ጄኔራሎች ጦርነት እኮ እንዳይቆም የሚያደርጉት ለዚህ ነው። እውነት አሁን ነገር ዛሬ አሁን ያልተገኘችውን እየቀማመስክ ስማኝ በደንብ አድርገህ። ይሄን ለምንድን እንዳቀረብኩልህ ታውቃለህ? የደጉ ንጉሥ ፀሐዩ ንጉሥ ጃንሆይ ቀዳማዊ ኃይለ ሥላሴ እቴጌ መነን ተመልከት። በሳቸው ጊዜ እኮ የፋሲጋ ትዝ ይላችኋል። ፋሲጋ በቃ ኃይለ ሥላሴ ሄዳሉ፣ ቁጭ ላሉ ቅድስት ሥላሴ ትዝ ይላችኋል። ያስቀድሱና ሙታን ይሰግዳሉ ሁሉ እኮ አንተ ኃይለ ሥላሴ እኮ አንተ እውነትም ንጉሥ እኮ ናቸው። ህዝብን እንዴት አድርገው እንደሚይዙ ታስታውሳላችሁ? ህዝብን እንዴት አድርገው እንደሚይዙ በትምህርት ቤት ሁሉ እኮ እኔ ብር ተቀብያለሁ ከሳቸው። 1 ብር ለጠላ ትቀበላለህ
አንድ ልጅ ምን እንዳደረገ አሁን እሳቸውን እንደ የነካ ምን ይባላል መሰላችሁ? የጃንሆይን እጅ የነካ በቃ ይባረካል፣ መንግስተ ሰማያት ይገባል፣ መልአክ ናቸው። እንደዛ ነበር እኮ የምንባለው። አንተ ኃይለ ሥላሴን እኮ አንድ ነገር በመጥፎ ነገር እቤት ሆነ ከተናገር ይሰማል አምላካችሁ። ሰው መተው ወዲያው ላጥ አድርገው ነው የሚወስዱ ይባላል። ደግሞ አንድ ጊዜ እኛ ሰፈር ሰውየው እንትን ነው በቃ ሰርቆ ነው፣ ሕፃን ነን እና ለካ ሰርቆ ነው። ፖሊሶች መጡና ከቤት ይዘውት ሄዱ። እኛ ልጆች እያየን እንትን ጠዋት ላይ ታስሮ ይዞ ሲሄድ በኋላ ምን እናቶቻችን ምን እንዳለ ትናንትና እኮ ማታ ኃይለ ሥላሴን ሲሰድብ ስለነበረ አምላካቸው ሰምቶ ነው ተባለ። ፍርሃት ለቀቀብና ኃይለ ሥላሴን መስደብ እንኳን መስደብ ኃይለ ሥላሴ ብሎ መጥራት እኮ እንዴት እንደሚያስፈራ ልክ እስራኤላኖች የእግዚአብሔርን ስም በከንቱ አንታሳ እንደሚል ኤሎሄምን በከንቱ አያነሱም። ዝም ብሎ ኤሎሄም ኤሎሄም አይሉ ከፍርሃታቸው አንጻር። ልክ እንደዛ ኃይለ ሥላሴን የሚጠራ ኧረ አምላካቸው ላጣርጎ ነው የሚወስዳቸው፣ ተጠንቀቁ። እንደዛ እየተባል እኮ ነው ያደግነው። አንተ ኃይለ ሥላሴን እና ምን ነበር ያልኩት? እየረሳሁት እኮ አንተ አረጀው ኧረ ገና አስረጃለሁ። ኧረ ማኔ አንተ ገና እኮ 30 ምናምን ዓመቴ ነው እንዴ? አሁን እንደዚህ ስታይ ያረጀው መሰለ እንዴ? ቆይ ወታደር ስለሆንኩ ነው እንጂ የውጋዴን በረሃ ስለበላኝ ፀጉሬንም እንደዚህ ስለመለጠው የሄልሜት እንጂ ገና እኮ አንድ ፍሬ ነኝ። አንተ ቦቀቅላ አባባባ እምባል እኮ ነኝ። አንተ አደገልኝ እኮ እምባል እኮ ነኝ። ኧረ ያ የውጋዴ ውጋዴ በላንተ ውጋዴ ላታንሳው። እሱን ካነሳው አላቋርጥም ምን አልልም። ግን እሰይ ለማን ነው? ለኢትዮጵያ ለሀገሬ እኮ ነው። ለሀገሬ ለዳር ድንበሬ እኮ ነው። አንተ ደስ ብሎ እንድትኖር አንተ ሚስት አግብተህ ልጆች ወልደህ ተምረህ ስራ ይዘህ እንድትኖር እኮ ነው። ኢትዮጵያ በነፃነት የነፃነት ሀገር የአባቶቻችን በነፃነት ያቆያትን በቅኝ ግዛት ያልተገዛች ሀገር የሆነችውን እሷን ለማስከበር ስለሆነ ዋጋ የከፈልኩት ደስ ይለኛል። አልቆጭም። አሁንም ሄጄ ዳር ድንበሯ ላይ ብጠብቅ ደስ ይለኛል። ግን የውስጥ ጠላት ነው፣ የወንድም ጠላት ነው የተነሳ ምን ታደርገዋለህ? ወንድምን እየገደለ ነው፣ ምን ታደርገዋለህ? ስለዚህ ወደ ጦርነት እኮ እነግራችኋለሁ። አለቀው አልቶ እኔ አንዴ ጀምሬዋለሁ፣ ስለ ውትድር ጀምሬዋለሁ እና ከኛ ትንሽ ከፍ ያለ ነው እና የኃይለ ሥላሴን እጅ ነካ ይባረካል። ትምህርቱ አንትሮ አይምሮ ከፍት ይሆናል። እንደውም እሳቸውም በአምላካቸው እጁን ስለነካ ወስደው ቤተ መንግስት ነው የሚያስቀምጡት፣ የሚያስተምሩት። ልጃቸውን ይድሩለታል፣ የልጅ ልጃቸውን ይድሩለታል። የእግዚአብሔር ሀሳብ ነው ተብሎ እጃቸውን ከነካ ተብሎ ተመርጦ ነው የሚሄደው የሚባል ወሬ አለ። በቃ ይሄን ነው የምናወራው። በቃ ከዛ በኋላ መጥቶ ጃናይ መጥቶ ከዛ ጎናቸው የሚቆማል ይሰጣል ነው የሚያደርጓት። እንደዚህ ነው ሂደት። ከዛ እናቴ እሱ ልክ ተራው ደርሶ ሲቀበል እጅ ነስቶ እንዲቀና ሲል እጃቸውን ነካው አልኛ ደግሞ በቃ ነካሁት እያለ መጣ። ከዛ በኋላ ብንጠብቅ በቃ ሊሄድ ነው ተባለ። እናት አባት ሁሉ ደስ እውነነታል። አሁን እናት አባት ደስ አለ፣ ጎረቤት ደስ አለ። እኛም የእሱን እጅ የእሳቸው እጅ ስለነካ ብለን እየነካ ምን እያል በቃ አሁን ነገ ይሄዳል ተባለ። ሲጠበቅ ሳምንት ሲጠበቅ 2 ሳምንት ሲጠበቅ ውሸትን ነው አልነካም ተባለ። ዝም መስሎ ነው እንጂ አልነካም። እሳቸውን ነካለሁ ብለህ ሰይጣን ቀደም ብሎ እጁን ልኮ የሰይጣንን የነካው ተባለ። እና በጃንሆይ ጊዜ እናቴ ፋሲካ አንተ በጾም ጊዜ በኩዳዴ ጾም ጊዜ ዘፈን እንዳልነበረ ታውቃለህ? ዘፈን እኮ አይዘፈንም። በኃይለ ሥላሴ ጊዜ ዘፈን አይዘፈንም። ዘለሰኛ
በበገና ስለ እግዚአብሔር ጌታ ኢየሱስ ጠፋኝ እንጂ በገና በቃ ዘለሰኛ በሬዲዮ ዜና ይነገራል። ከዛ በኋላ ዘለሰኛ ነው። በክራር በማሲንቆ በበገና በእንትን በዚህ ምንድነው ይሄ እንደ ጥሩምባ አይነት አለ። ይሄ ትልቁ በነጋሪ በዛ እኮ ነበር ጾም የሚጾመው። 40 ቀን ሙሉ የሚጾመው ኢትዮጵያ ሬዲዮ ውስጥ አንድ የለም። ዘፈን የሚባል ነገር አይገባም ነበር። አንተ ኢትዮጵያ የክርስቲያን ደሴት ያሰኛት እኮ ያ ነበረ። በጃንሆይ ጊዜ በፀሐዩ ንጉሥ ጊዜ እንዴት አድርገው ሰውን መግዛት እንደሚችሉ እንዴት አድርገው ማስተዳደር እንደሚችሉ ጃንሆይ አንተ እንዴት አድርገው በሳቸው ጊዜ ታዲያና የምታርደው እኮ ሙክት ከግልገል ዶሮ ምናምን በ50 ሳንቲም በ20 ሳንቲም ነበር የምትገዛው። ያው ሳንቲሙ ደግሞ በእርግጥ ሳንቲሟ በስንት መከራ ነው። ሳንቲሟ ይኸው እኛ እንቁጣጣሽ ስለን በቃና መሳለ መጫር ነው። በቃ 50 60 ነው ወረቀት የምንስሉ በቃ ሄደን እንኳን አደረሳችሁ በጠዋት ዕለት እንኳን አደረሳችሁ 10 ሳንቲም 5 ሳንቲም እኔ አንድ ጊዜ 5 ብር ሙሉ ቀን ሰርቻለሁ። 5 ብር አቤት 5 ብር አቤት 5 ብር እንዴ 10 ሳንቲም እኮ ይዘህ ሄደህ ይህን የሚያክል ዳቦ በ5 ሳንቲም ትገዛ። ፓስቲ ይባላል። ፓስቲ ይህን ያክላል። ፓስቲ በቃ ሰፌድ ያክላል። እሱም ሰፌድ ከመሐመድ ቤት መሐመድ ነበር የሚባል በቃ ትልቅ ብረምጣድ አለ። ዘይት ያለ ከተቆሰወጡ ሽታው በቃ በዚያ እኮ ያስኬድም። አቤት አቤት በ5 ሳንቲም 2 ትገዛለህ። ከዛ በኋላ በ5 ሳንቲም ደግሞ ሻይ ትይዝና እኮ በቃ ደግሞ እንዳታልቅብን ትንሽ ወደ መጨረሻ አካባቢ አንተ ወደ መጨረሻ አካባቢ ፓስቲዋ ለሰው ለማሳየት እኮ ነው። ትንሽ አሁን ምናምን ትጨርስና ፓስቲ ይዘህ ትንሽ ፓስቲ ይዘህ ትሄዳለህ። አትበላት እኮ እንዳታልቅ ሰው እንዲያይ። አይ ልጅነት አይገርማቸውም? የልጅነት ነገር እኮ በቃ የልጅነት እኮ ነው። ግርም ብለህ ከዛ እኔ እኮ ጉደኛ ነህ አንተ። በህፃነት የጀምሮ ጉደኛ ነህ። እና የጎረቤታችን አንድ የሞጣ አስተዳዳሪ ሻምበል ነገር ናቸው። እዛቸው ነበሩ። ምን ሻምበል ናቸው? የእንትና የብርሃኑ ባይህ አባት የብርሃኑ አባት እዛ ሞጣ ነበሩ። እና የእሳቸው እንደ ቤተሰብ ነን እኛ ከብርሃኑ ከአቶ ባይህ ጋራ ምንድን ነው ይሄ ዝምድና ነገር አለ ይመስለኛል። ዝምድና ነገር አለ። እና ለልጆቻቸው ጫማ ሲገዙ ለእኔም ተገዛልኝ። ለእኔ ሸራ ጫማ ተገዛልኝ። ጫማ እኮ የሚባል አድርጌ አላውቅም። ለመጀመሪያ ጊዜ ሸራ ጫማ ተገዛልኝ። ቀይ ሸራ ጫማ የሚባል ነገር አድርጌ አላውቅም። ቡል አፈሩን ምኑን ኳስ የምንጫወተው ጣቴን እኮ የምታየው የለም። የአውራ ጣት ምናምን የለም። ተፈነቃቅሎ በሙጀሌ በኳስ የጨርቅ ኳስ እንሰራና በቃ በድንጋይ ጋር ምናምን ሁሉም አንድ ጫማ ያለውም አይገባትም ወይ ዳኛ ነው የሚሆን። ጫማ ያለው ኧረ የተከበረ በቃ ከዛ ሸራ ጫማ ተገዛልኝ። አቤት የነበረኝ ሸራ ጫማና ኳስ የላስቲክ ኳስ እንዲተለቅ የምትል ነበረች። ትዝ ይላችሁ እንደሆነ የላስቲክ ኳስ ስንት እንደምትሸጥ እሱ መጣልኝ። ሸራ ጫማ እግሬ እንዳይበላሽ ጫማው እንዳይበላሽ ተብሎ እናቴ ስንት ጊዜ አጠበች በንዶ የተረከዜ እድር ያለው ሁሉ በድንጋይ በቆረቆ እንዳተፍቆ ተፍቆ ያ የቆረ ጠፍሬ የቀረው ይሄ ሙጀሌ በልቶት የቀረው እሱ ተቆርጦ ምን ተብሎ ይሄ ቅቤ ተቀብቶ አደረ። ጫማውን ከማረጌ እኮ ቅቤ ተቀብቶ አደረ። ከዛ በኋላ ጠዋት ላይ እንደገና ታጥቦ ተባብሶ ካልሲ ዝንጉርጉር ካልሲ ነበር እሱ ተደረገልኝ። ከዛ አደረግኩታ
እንዴት ልሄድ? በቃ አሁን ልጅ እንዴት ነው እንትን ሲል ምንድን ነው ገና ዳዴ ሲጀምር ዲብሏል የሚሄዱ እጁን ዘርግቶ እኔ በቃ እንዳይ ስረግጠው ሁሉ በቃ አይን እየሳሳው ከዛ መጨረሻ ከቤት ወጣሁና ልክ ትምህርት ቤት አካባቢ ስደርስ አወለኩኝና ካልሲውን ምኑ ጫማው ራሱ እዚህ ላይ አድርጌ ትምህርት ቤት ሰው እንዲያይልኝ ኳሴን እዚህ ይዣለሁ ጫማውን እዚህ አድርጌ አሁን ሳስበው በቃ አይ ልጅነት እኮ በቃ ጫማው እየመጡ ይከቡኛል፣ ያውታል፣ በቃ ይዳስሱታል፣ ምን ይሉታል፣ ውስጡን እስቲ እንሞክረን። እኔ ያላረኩትን በጭራሽ ከዛ በኋላ ኳሴን ደግሞ ኳስ እኮ እንድጫው አላስነካም። እንዲህ እንትን ብዬ ይዤ አይገባችሁም? እንዲህ ጥፍንቅ አድርጌ ይዤ በቃ አላስነካም። ኳሷ እንዲታቀፌ በቃ ከዛ ትንሽ አቧራ ሲጎን በተጀባቢ እንዲያርግና ጠርጋታለሁ። ከዛ ሰራቤ ገባዋለ ምንድን ነው ጫማው? አይ እንዳያልቅብኝ ብዬ አርገታ በስንት መከራ አባቴ እየተቆጠኝ ቀስ እያል በስንት መከራ ለመርኳት ያችን ጫማ። እንዴት አርጌ እንዳለቀችም የት እንደደረሰችም አላቅም። ተንተርሻት ነበር የምተኛ። ሽታ ደግሞ አላት የጎማ ሽታ ለኔ ሽቶ በቃ እንዲህ አጠገቢ አደግ አረባቅ ወስጄ አንዳንዴ አቅፋታለሁ። እንዲህ ስራገጥበት ውስጡ ይሸጣል። ላስቲካ ለእኔ ሽቶዬ ነው እናቴ። በስመ አብ ልጅነት ወይ ልጅነት አንተ እናለ በጃንሆይ ጊዜ ነው። ይህን ጃንሆይን ላነሳልህ የፈልግ የነበረውን የደግ ዘመን በቃ በረከቱ አንተ በረከቱ እንዲህ ማን ነው እስቲ በፋሲካ ምድር የትኛው ሰው ነው እንዲህ ለምኖ የሚበላው? እና ጃንሆይ ንስጥ ብለው የሚሰጡ ለየትኛው አንተ ድሃ? ሁሉም እኮ ቢያንስ እንኳን ጥቦት ያርዳል። ዶሮውን ተው፣ ጥቦት ያርዳል። ድሃ የተባለ ትንሽ ግልገል ያርዳል። ድሃ የተባለ በኢትዮጵያ ምድር እኮ አልነበረም። ከገጠር እስከ ከተማ ለፋሲካ ያርዳል። ጃንሆይ ግብር ነው የሚያበሉት። ግብር የሚባለው ደግሞ ይሄ ትልልቅ መኳንንቶች፣ አዛዦች፣ ፊታውራሪ ምናምን የተባሉትን ለነሱ ግብር ያበላሉ። ያን ነው የምናውቀው። ዛሬ አስተማሪዎች፣ ተማሪዎች፣ መምህራን፣ ሐኪሞች እንደዚህ እርዳታ ስንዴ ሲሰጥ አያሳፍርም ወይ እናንተ? ኧረ ያሳፍራል፣ ኧረ ያሳፍራል። እና በጃንሆይ ጊዜ እናቴ አቤት እንደው ትንሽ ምን አለ ቆየት ቢሉልን። ኧረ እንኳን በጃንሆይ ጊዜ እናንተ በመንግስቱ ኃይለማርያም ጊዜ እስቲ ድሃ ይሰጥ ነበር፣ እርዳታ ይሰጥ ነበር ወይ ንገሩኝ እስቲ። በመንግስቱ እንኳን ጊዜ አይሰጥ። ምን በመንግስቱ በመለስ ጊዜ እስቲ እንደዚህ ለድሃ ተብሎ ተዘርፎ አስተማሪ ዶክተር ምናምን ተሰልፎ እርዳታ የተሰጠበት ጊዜ ታውቃላችሁ? በመለስ ዜናዊ ጊዜ። አንተ በመለስ ዜናዊ ጊዜ እኮ ዓለም እኮ ነው በአሁኑ ዓለም። መለስ ዜናዊ እኮ በቃ በፈለክበት ቦታ ሄደህ ሰርተህ ነግደህ አግብተህ ተዋልደህ ከከሌ ሳትባል እኮ የኖርክ ነበርክ እኮ የምትኖረው ኢትዮጵያ። ከዳር እስከ ዳር እየዞርክባት እኮ በመለስ ዜናዊ ጊዜ እንኳን። አብይ ግን መጣ፣ የክርስቲያን ካባ ለብሶ መጣ፣ የጴንጤ ካባ ለብሶ መጣ። ውስጡ ግን ዳቢሎስ አዛይ ቀንዳሙ። ዳቢሎስ እኮ ቀንድ የለውም። ዝም ብለን እኮ ነው እኛ ዳቢሎስ ቀንዳሙ ነው እንጂ መልካም በቃ አብይ እኮ በቃ የመላእክት ልብስ የለበሰ መልካም ሰይጣን እኮ ነው። አንተ ሲናገር ፈገግ ሲል ሄዶ ሲደባብስ ምን ሲል ወከክ እኮ ነው የሚያደርግ። ወከክ ነው የሚያደርግ። በቃ ሲል ወከክ በቃ እንትናን እኮ ሔዋንን ያሳታት እኮ ለዚህ እኮ ነው። ሰይጣን እኮ መልካም እኮ ነው ብሎ መጣ። አንቺ ስትጫወት ቆየችና እንዴት ተብላለች። ይሄን ደግሞ አየሽው እንዴት እንደሚያምር ምናምን እንዴት ያምራል እያለች በቃ ሰይጣኑ ጋር ስትጫወት ምናምን ቆየች። እንደሰውራት በቃ ላይኗ ሙሉ ሆኖ ታያት። በቃ የሚያምር። ከዛ በኋላ ይሄን እኮ ብትበይ እንደዚህ ነው ሲለ በቃ ከፈጣሪ አስበለጠችው። አንተ
መልኩ አነጋገሩ ሁሉ እኮ ሰወራት ልቧን። በቃ ሔዋንን ፈጣሪ የፈጠራትን እኮ ያላትን ቃል ረሳችሁ። በቃ ሰይጣን መጣና እንደዚህ ነው። ኧረ አንቺን የመሰለ ቆንጆ ይህንማ እኮ ብትበይ ዓይንሽ ይከፈትና ዓለምን እንዴት እንደፈጠርሽ ምን እንዳደረግሽ ታውቂዋለሽ አላት። ዓለምን የፈጠርኩት እኔ ነኝ። አንቺ እኮ ነሽ እንደዚህ ነሽ አላታ። ስታየው ሰይጣን መልኩ በቃ በጣም ቆንጆ የሚያብለጨልጭ የሚያምር ለዓይን የሚስብ ነው። ስለዚህ ይሄን እኮ ብትበይ ደግሞ እንደዚህ ይላል። እሱን አይታ ያን ስታይ እሱን አይታ አትብይ የተባለችው ስታይ የእግዚአብሔር ነገር ረሳችሁ። ተው አለችው። እግዚአብሔር የሚባል ፈጣሪ የሚባል የለም አለች። ላጣረገች ከዛ ወሰደችና ለአዳም ደግሞ ይኸውልህ ይህን ይመስል አዳምም እንዲህ አንቺ ከበላሽም አለና ብድግ አድርገና ሲያደርግ ምንድን ነው ይሄ ምንድን ነው አላት። እሷም ይሄ ምንድን ነው ጭን ስር ያለ አራቴኝ እሱም አትይኝ በቃ እንዲህ የቱን ትሸፍን ይሄንን ወይስ ታችኛውን? እፍረት ሁለቱም አፈሩ። እሷም እዚህ በግራ እጇ ይሄን ያዘች ጡቷን እንደዚህ አድርጋ፣ በቀኝ እጇ ደግሞ እዚህ ጭኗ መሃል እንደዚህ፣ እሱ ደግሞ ጭኑ ሁለቱንም እጁ እንዲህ አድርጎ ጭኑ መሃል እንደዚህ ያርጎት ምንድን ነው አሉ እንዲህ ቤላ። ከዛ በኋላ በቃ በየጫካው ውስጥ ገብቶ መደባበቅ ጀመረ። ከዛ ቅጠል ምናምን አድርገው ሲሉ ማታ እግዚአብሔር መጣ። አንተ አዳም የት ነህ አለው። እዚህ ነኝ። ምን ሆነ ነው? ፈራሁ፣ አፈርኩ፣ ራቁቴን ስለሆንኩ። ማን ነገረህ? አሁን አትብላ ያልኩህን በላህና አለው። ሔዋን አሳተችኝ፣ ሔዋን አሳተችኝ አለ። ይኸው ለዚህ ውድቀት ደረስን። አያችሁ። ስለዚህ ዶክተር አብይ ማለት ልክ ያ ሔዋንን ያሳታት ፈገግ ይልና እኔ እኮ አለ በቃ ስንኖር ኢትዮጵያዊ ስንሞት ደግሞ አፈሯ ሆነን ኢትዮጵያ ነው ምንሆን አለ። በቃ አፈሯ እንሆናለን፣ ኢትዮጵያ እንሆናለን። እንትን ይዘራብናል፣ ጤፍ ይዘራብናል፣ ገብስ ይዘራብናል፣ በቆሎ ይዘራብናል። ኢትዮጵያ ሆነን ሌሎች እናጠግባለን። ሌላውም ሲሞት እንደዚህ ነው አለ። የኢትዮጵያን ሕዝብ ልብ አቀለጠ። እግዚአብሔር አደረግነው፣ መሲሁ አደረግነው። ትዝ ይላችኋል። መሲህ ዛሬ ትንሣኤ የሆነልን እኮ ትንሣኤ ነው ያደረግነው። አቤት አቤት አብያችን ስንት መዝሙር ነው የተዘመረ። አብይ እነ ደጉ እነ ለማ የተዘፈነው ትዝ ይላችኋል። እንደመጡ አብይ እንደዛሬ የኢትዮጵያን ልብ ወሰደ አርጎ የኢትዮጵያን ሕዝብ ልብ ኩላሊት በላ። እስካሁን ድረስ እንትኑ ውሻዋ ምን አለች ልጁ? አህያ ልብ ቢኖራት ትበላ ነበር ወይ አለ። ልብን ወሰደና ይኸው የኢትዮጵያን ሕዝብ አብይ ምውጥጥ በላን። አንተ በላን። ዛሬ መምህራን፣ ዛሬ ዶክተር፣ ዛሬ የተባለ ይኸው በእርዳታ አያል የተሰጠ። በእኛ ጊዜ እኮ ሙክት ከግልገል ነበር የሚታረደው። አንተ በእኛ ቂጣችን የተለጠፈ ይሁን እንጂ ምን የሆነ ይሁን እንጂ ሙክቱ ይመጣና ሙክቱን ነው እኮ ነው ግልገል ምናምን ዶሮውን ቶ ማን እኛ ዞር እኛ ስለ ስጋው ስለ መብሉ እኮ አይደለም። አንተ ልጅነት እኮ መጥፎ እንትን ይሄ ሙክት ለኛ ሙክት ይታሰርና ይሰጥናል። እሱ እየጎተትን መስክ ለማብላት ብለን እኮ ግን ለማሳየት እኮ ለልጆች የኛ ሙክት ለማለት እኮ ያም ይዞ ሙክቱን ይዞ ይመጣል፣ ይጎትታል፣ እናሻሻለን፣ እናበል ምንም እኮ እናበላው ለማሳየት እኮ ነው። ሙክት እንዲህ ሲታረዱ እኮ እናዝን ነበራት። ሙክት አድርገን ታረደና ከዛው ይዘለዘልና ቋንጣው ልክ ክበበው እንዳለ የክሪስማስ ትሪ ተደርጎ አንተ ክበበው እኮ ከዛ አይቶ ከጎጃም እኮ አይቶ ነው፣ ከአማራ ክልል አይቶ እኮ ነው ያንን እንደዚህ ያለ ቋንጣ እንዴት እንደሚሰራ እኮ አይቶ ነው። ከዛት ከዚህ ድረስ የክሪስማስ ትሪ ነው ማስመስለው ያለ እኮ ለዚህ ነው ያችን ግማሽ ኪሎ ቅንጥብጣብ ይዞ ለዛ ይሰቀላል። በቃ ከዛ በላይ እንትኑ የሙክቱ እናንተ ይሄ ጮመው አለ አይደል ከላይ
ተብሏል እኮ ሲቀለጥ በቃ ይሄ ነገር እየቀለጥ ነው አውርጅው ይባላል። ለቆሌው አስከሬና አውርጅ ይባላል። ይወርዳል። ከዛ ለቆሌ ተብሎ 2 3 4 ቋንጣ ይቀራል። ለምን እንደሆነ እንግዳ ሲመጣ ከዛ ይጠበሰ። ከዛ በኋላ ያ ይወርዳል። በአገልግል ነው የሚቀራት። አንዳንዴ እንሰርቃለን። ትዝ ይላችኋል የነገርኳችሁ ይችል ልንገራችሁና ልጨርስ። ምን የወታደሩን እሱንም ወታደር አንተ የወታደር እኮ የፋሲካ ጊዜ እንዴት እንደምናከብረው ፋሲካ በዳር ድንበር ላይ ሆነን እኮ ነው። ግማሹ እንትኑን ይዞ ዳር ድንበሩ ላይ መሳሪያውን ይዞ ደቅኖ እዚህ ደግሞ እናርዳለን። ደግሞ ነጥቀን መሰለ እንዴ ገፈን መሰለ እንዴ አዋተን ገዝተን በደንብ በስነ ስርዓቱ ከዘላኖች ላይ ከምኖች ላይ ገዝተን አርደን ነው የምንበላው እንጂ ነጥቀን የለ። የኢትዮጵያ ወታደር እኮ ነጠቃ የምን ነጠቃ ነው? ጄኔራሉ ምኑ ኮሎኔሉ አብረውን እኮ ነው እዛ ጫካ ውስጥ የምናሳልፍ። አብሮን እኮ ለቤተሰብ ምናምን የሚባል ነገር የለ። የመጀና ልጆች እኮ አላቸው፣ ልጆች አላቸው፣ ሚስት አላቸው። ሚስቶቻቸው ደግሞ ያው በቀበሌ ቤት በመንግስት ቤት ነው ያሉት። እነሱ ያከብራሉ። ጄኔራሎቹ አብረን ከኛ ጋር እኮ ነው። ግፋቢል እንደው ግፋቢል ማታውኑ ከኛ ጋር አክብረው ይሄዳሉ በአይሮፕላን። እዛ ቅርብ ከሆነ አውሮፕላን ከሌለ ሄሊኮፕተር መጥቶ ይወስዳቸውና በሁለተኛው ቀን ተመልሰው ይመጣሉ። አዛዥ ማለት እንደዛ ነው። እኛ ግን ያለን ደስታችን አቤት ደስታ! ፋሲካ ሲመጣ እንቁጣጣሽ ሲመጣ እናከብራለን እኮ አንድ ጦር ሜዳ ሆነን ሕይወትን እየገበርክ ደምህን እያፈሰስክ አጥንትን እየከሰክስ ለኢትዮጵያ እዚህ ላለው እንትን እያለ እያጨበጨብ ደስ ብሎት እንዲያከብር አንተ እሳት ሆነህ አንተ መስዋዕት ሆነህ የኢትዮጵያን ሕዝብ ታድገህ ነው የምታከብረው። አንድ ጊዜ ምን እንደሆነ ታውቃለህ? የፋሲካ ታረደ። ይታረደና በቃ በእንትን ነው ይሄ የበርሚል ጉራጅ አለ። በዛ ነው ወጡ የሚሰራው። በቃ ነው ላይ 3 4 አንዱን ማማሳያ ይዞ 2 3 ወታደር ነው የሚያማስለው። ከዛ እናቴ ሶማሌ ለካ ዓመት በዓላችን መሆኑን ታውቃለች። መጣች። ድንገት ድብልቅልቅ ያለ ተኩስ ትኩሳት ሁሉም ጦር ሜዳ በእልህ ጎጨ ፎክራሉ። ጎጨ ፎክር ላይ ቀውጤ ሲፈጠራ ማለት ከውሲና ጋር አባሮ ከላይ ቆላና ደጋ እምቢ ብሎ መርፍ ሲወርወር ሲሆን ነጎድጓድ ከጠላት ሰፈር ሄዶ ባንድ ጓድ አንተ ጀግና ላይ ምናምን እያሉ ወደዛ ወደዚህ ሲዞር ሁሉም ግልብጥ ብሎ በልህ አቤት የዚያ የነበረው ድል ያገኘነው ድል የሶማሌ ሆ ብሎ የመጣ ዓመት በዓላቸው ነው ብሎ ሊበላን ልንበላ ስንል ሊበላን የመጣውን ምሽክ አድርገን በላሉ። አንተ የኢትዮጵያ ወታደር ጀግና ሊበላን የመጣውን በላሉ። በልህ እምሽክ አድርገን ይዞ የመጣው መሳሪያ ገፈን ምን ብለን እዛ አካባቢ የወዳደቀውን እንዳይሸተን ብለን ወደዛ ራቅ አድርገን በቃ የሆነ እንትን ነበር እሱ እንደ ጉድጓድ ነገር እዛ የለቀምን ከተን ቀበርና ፋሲካችንን በሰላም ማታ ላይ በቃ ቀልጥማዳ ያል ኮቾሮ አድርገን እንደዛ እያሳለፍን እኮ ነው። አንተ የኢትዮጵያን ዳር ድንበር ያስከበር ነው። ታዲያ ወታደር ዛሬው ለማኝ ሆኗል። ታያለህ አይደል? ለማኝ አብይ እንኳን ለወታደሩ አልሰጠም። እርዳታ ብሎ ለወታደሩ አልሰጠም። ለመምህሩ ለምኑ ለማሳፈር ወታደር እኮ ቢረዳ የአገር ዳር ድንበር ባለውለታ እኮ ነው። አንተ ኧረ ወታደር የከፈለው የኢትዮጵያ ወታደር በተለይ በደርግ ጊዜ የነበረው ወታደር የከፈለው ዋጋ ለናንተ የከፈልነው ዋጋ እንዲህ በቀላሉ የሚተመን ነው? እንዳንተ ሕይወቱን ነፍሱን እኮ ነው አሳልፈን የሰጠ ነው። በዛን ጊዜ የነበሩ መኮንን በለው ምን በለው ሕይወታችንን እኮ አሳልፈን የሰጠን እኮ ነን። አንተ የሰጠንህ ነን። ታዲያ ያን ወታደር ውስጥ እስቲ ዞር በልና በአይነ ህሊና እዛ መንገድ ላይ የወደቀውን አዲስ አበባ ከተማ ውስጥ የወደቀውን በክራንች የሚሄደውን እስቲያስብ፣ ከመጉረስ በፊት እስቲያስብ። እንዲህ እንድትጎርስ እንዲህ እንድትበላ እንዲህ በነፃነት እንድትኖር ያደረገ ማን ነው? አስብ እስቲ አስብ። ዛሬ እንኳን አብይ እንደዚህ ሲያፈነቃቅል የሚደርስብን ነገር ይኸው
አብይ እያፈነቃቀለ ከዚህም ከዛም እያለ እያዋከበህ እንኳን እየደረሰብህ ምን ያህል እያለቀስክ እንዳለ በራስ ወገን እንኳንስ ጠላት ገብቶ ጠላትማ ቢገባ ምን እንደምትሆን ያ እኮ ጠላት እንዳይመጣ እኮ ነው። አንተ ወታደር ደረታችንን ሰጥተን እዛ ስንዋጋል የነበረው ዳር ድንበራችን ስንጠብቅ የነበረው አንተ ታናግራላችሁ። ምኑን የቋንጣ ምናምን ተወኝ። አሁን ስለ ቋንጣ ምናምን አታንሳብኝ። እኔ አሁን ስለ ውትድርና ጀምሬያለሁ። ስለ ወታደር ነው፣ ስለ ጀግንነት ነው አንተ ማወራ። ይሄ ስለ ሰፈር ለሰፈር እየሄድክ ወንድምህን መግደል አይደለም። ሰፈር ለሰፈር እየሄድክ እናትህን መግደል፣ ጡት መቁረጥ አይደለም ውትድርና ማለት። የራስን ወገን መጨፍጨፍ አይደለም ወታደር ማለት። የራስን ወገን በድሮን በአይሮፕላን መጨፍጨፍ አይደለም ወታደር ማለት። ወታደር ማለት የአገሩን ዳር ድንበር የሚያስከብር ኩሩ፣ ሕይወቱን አሳልፎ የሚሰጥ ለዳር ድንበሩ እንጂ ስለሌላው ነገር ደንታ የሌለው ስለ አገሩ ብቻ ወታደር ማለት ያ ነው። እኔም ማውቀው እንጂ ወታደር ዛሬ በየሰፈሩ በየመንደሩ እየገባ ወንድሙን እህቱን የሚገል የሚለቃቅም ቤት ንብረት የሚያዘርፍ ፋብሪካ ምናምን የሚከፍት ጄኔራል ወታደር የለም። እንደዚህ አይነት ወታደር በዓለም ላይ ሰምቼም አይቼም አላውቅም። ዘራፊ ቀማኛ ነው ያሁን ይሄ ወታደር። ዘራፊ ቀማኛ፣ ሌባ፣ አጭበርባሪ፣ ለአንድ መንግስት ብቻ ለአንድ ዙፋን ብቻ ያቺ ዙፋን እንዳትነካ ህዝብን የሚከላከል ዳር ድንበር እስቲ ተመልከት። በሶማሌ በኩል ይሄው እየመጣ ነው። በዚህ በምንድን ነው በደቡብ በኩል እየመጡ ነው። በጋምቤላ በኩል በዚህ በቤንሻንጉል በኩል ውስጥ ሁሉ ገብቶ እየገቡ ነው። አንተ የኢትዮጵያ ህዝብ እኮ ራሱ ወታደር ሆኖ ነው እንጂ እስካሁን ድረስ እኮ ኢትዮጵያ የለችም። ተከበናል እኮ ተቦጫጭቀን ነበር። ግን የኢትዮጵያ ህዝብ ራሱ ወታደር ነው። ስለዚህ ወታደር አላት በላይ በዚህ በአሁኑ ሰዓት ወታደርማ እዛ ነው። ወታደርማ ዳር ድንበሩ ላይ ነው። ለኢትዮጵያ ዳር ድንበር አያት። ለዚች ዳር ድንበር ለዚች ለምታያት ከኋላ ያላለችው ለዛች ባንዲራ የቆመ ነው ወታደር ማለት። እናት አባት እህት ወንድም ሳይል ሕይወቱን ራሱን አሳልፎ የሰጠ ዓመት በዓል ሳይመስለው ሲያገኝ በልቶ ሲያጣ ዝም ብሎ ጦሙን እያደረ ቅጠል ሳር እየበላ አፈር እየበላ ዳር ድንበሩን ያስከበረ ማለት ያ ነው ወታደር። ያ ወታደር ግን ያወድቋል። አይተዋል። በክራንች እየሄደ አይተዋል አይደል? አይኑ ጠፍቶ አይተዋል አይደል? እየለመነ እንዲያለ እየለመነ አይደል? አይተዋል አይደል? አንተ ግን እዚህ ጥላለ ጠላው እየጠጣ አረቄን ፉት ያረክ ለማበተኛ ስላለ አይ ኢትዮጵያ አምላክ እውን የኢትዮጵያ አምላክ የትንሣኤው ጌታ አለ ሆይ አለ። አይዟችሁ ለእናንተም ቀን አለ ወገኖች። ለኢትዮጵያ ዳር ድንበር የሞታችሁ የቆሰላችሁ ልጆቻችሁ የባከኑ ቤታችሁ የፈረሰ አይዟችሁ፣ እግዚአብሔር ቀን አለው። ቀን ይመጣል።